አንድ ሰከንድ ቆም ብላችሁ አስቡ። አሁን በዚህ ሰከንድ በሰውነታችን ውስጥ ምን እየተካሄደ እንዳለ ታውቃላችሁ? አጥንቶቻችሁ ሳታውቁት እየተሸረሸሩና እየደከሙ፣ የደም ስሮቻችን ደግሞ እየጠበቡና ኦክስጅንን ለመሸከም እየታገሉ ይሆን? ሰዎች እድሜያቸው እየገፋ ሲሄድ በዝምታ የሚመጡ እናም ህይወትን ሙሉ በሙሉ የሚያጨልሙ ሁለት ግዙፍ የጤና ጠንቆች አሉ። እነሱም ደካማ አጥንቶችናም ደካማ የደም ዝውውር ናቸው። ብዙዎቻችን ይህ የሚከሰተው በዕድሜ መግፋት ብቻ ይመስለናል። ነገር ግን እውነታው ይሄ አይደለም። አጥንቶቻችን ሲደክሙ በቀላሉ ለስብራት ይጋለጣሉ። ዘላቂ የጀርባ ህመምም ይጀምራል። ቁመታችን ያጥራል። አልፎ ተርፎም እንደ ልብ የመንቀሳቀስ ነፃነታችሁን ታጣላችሁ። በሌላ በኩል ደግሞ የደም ዝውውር ሲስተጓጎል እግርና እጃችሁ በረዶ ይሆናል። የጡንቻ መዛልና ከባድ ድካምም ይሰማችኋል። ቁስላችን በቀላሉም አይድንም። ከሁሉም በላይ ደግሞ ለድንገተኛ የልብ ህመምናም ለሌሎችም አስፈሪ የደም ስር እክሎችም እንጋለጣለን። ነገር ግን ዛሬ አስደሳች የሆነ ተፈጥሯዊ ሚስጥር ይዤላችሁ መጥቻለሁ። የመፍትሄው ቁልፍ ያለው በየቀኑ በምግብ ሳህናችን ላይ በምናስቀምጠው ምርጫ ላይ ነው። የተወሰኑ ምግቦች ልክ እንደ ድንቅ ህንፃ መሐንዲስ ለአጥንቶቻችሁ ጥንካሬ የሚያስፈልጉትን ካልሲየም፣ ቫይታሚን ኬ፣ ማግኒዥየም እና ፕሮቲንን በውስጣቸው አጭቀው የያዙ ናቸው። ሌሎች ደግሞ የደም ስሮችን ጠርገው በማጽዳት ደም በመላው ሰውነታችን ውስጥ እንደ ወንዝ በነፃነት እንዲፈስ ያደርጋሉ። በዛሬው ልዩ ቪዲዮአችን መላ ህይወታችሁን የሚቀይሩ፣ አጥንቶቻችሁን እንደ ብረት የሚያጠነክሩ እናም የደም ዝውውርን ሙሉ በሙሉ የሚያድሱ እጅግ 10 አስደናቂ እናም ተፈጥሯዊ ምግቦችን በዝርዝር እንመለከታለን። በተለይ ቁጥር 10 ላይ የምናሳያችሁ ምግብ በዓለማችን ላይ ካሉ እጅግ ኃይለኛ ምግቦች አንዱ ሲሆን በሚያሳዝን ሁኔታ ግን አብዛኛው ሰው በአግባቡ አይመገበውም። ስለዚህ እስከ መጨረሻው አብራችሁኝ በመቆየት ጤናችሁን በገዛ እጃችሁ እንድትጠብቁ እንጋብዛችኋለን። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እናም ሼር ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ በቀጥታ ወደ መጀመሪያው ምግብ እንለፍ። አንደኛ ሳልመን ነው። ሳልመን ለአጥንትም ሆነ ለልብና የደም ስር ጤና ከሚሆኑት ምርጥ ምግቦች ውስጥ አንዱ ነው። ከፍተኛ ጥራት ያለው ፕሮቲን፣ ቫይታሚን ዲ፣ ኦሜጋ 3 ፋቲ አሲድ እና ፎስፈረስንም ይዟል። ቫይታሚን ዲ ሰውነታችን ካልሲየምን በበለጠ ውጤታማነት እንዲመጥ ይረዳል። ፕሮቲን ደግሞ ለጠንካራ አጥንቶች ግንባታ ግብአቶችን ያቀርባል። በተመሳሳይ ጊዜ ኦሜጋ 3 ፋቲ አሲድ ብግነትን ለመቀነስና ጤናማ የደም ስሮችን ለመደገፍ ይረዳሉ። ይህም ደም በመላ ሰውነት ውስጥ እንዲፈስ ቀላል ያደርገዋል። ጥቅሞቹም የአጥንትን እፍጋት ወይም ደግሞ ዴንሲቲውን ይደግፋል። የደም ስር ስራንም ያሻሽላል። ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስም ይረዳል። የልብ ጤናንም ይደግፋል። በሳምንት 2 ጊዜ ለመመገብ ሞክሩ። የተጠበሰ፣ የተጋገረ ወይም በእንፋሎት የበሰለ ሳልመን በዘይት ከተጠበሰው ስሪት ይልቅ እጅግ ጤናማ ነው። ሁለተኛ ቅጠላማ አትክልቶች ናቸው። ጥቁር አረንጓዴ ቅጠላቅጠሎች የአመጋገብ የኃይል ማከማቻዎች ናቸው። ለምሳሌ ኬል፣ ጎመን መሰል ቅጠል፣ ስፒናች፣ የሀበሻ ጎመንናም ቆስጣን። እነዚህ አትክልቶች ካልሲየም፣ ማግኒዥየም፣ ቫይታሚን ኬ እናም አንቲኦክሲዳንቶችን ይዘዋል። ቫይታሚን ኬ በአጥንት ምስረታ ውስጥ ወሳኝ ሚና ይጫወታል እናም ካልሲየም መሆን ወደሚገባው ቦታ ወደ አጥንቶች ውስጥ እንዲቀመጥ ይረዳል። የእነሱ የአንቲኦክሲዳንት ይዘታቸው ደግሞ የደም ስሮችን ከጉዳት ለመጠበቅ ይረዳል። ጥቅሞቻቸውም የአጥንትን ማዕድን ማበልጸግን ይደግፋሉ፣ የደም ዝውውርን ያሻሽላሉ፣ ጤናማ የደም ቅዳ ቧንቧዎችን
ለመጠበቅ ይረዳሉ። የኦክሲዲቲቭ ስትረስንም ይቀንሳሉ። ቅጠላቅጠሎችን ወደ ሰላጣዎች፣ ሾርባዎች፣ የፈሳሽ ውህዶች ወደ እስሙዚዎች ወይም ወደ ጥብሶች ላይ ጨምሩ። ሶስተኛ ባቄላ፣ ቦለቄ እናም ጥራጥሬዎች ናቸው። ባቄላዎች ተመጣጣኝ፣ የሚያጠግቡ እናም በሚያስደንቅ ሁኔታም ገንቢ ናቸው። እነዚህንም ያቀርባሉ። ማግኒዥየም፣ ፖታሲየም፣ የእጽዋት ፕሮቲንና ፋይበርን። ማግኒዥየም ጠንካራ አጥንቶችን ለመጠበቅ አስፈላጊ ነው። ፖታሲየም ደግሞ ከአጥንት የሚወጣውን የካልሲየም መጥፋትን ለመቀነስ ይረዳል። እንዲሁም ጤናማ የደም ግፊትንም ይደግፋል። ፋይበር ደግሞ የኮሌስትሮል መጠንን ለመቀነስ ይረዳል። ይህም በጊዜ ሂደት የደም ዝውውርን ያሻሽላል። ጥቅሞቹም የአጥንት ጥንካሬን ይደግፋል፣ ጤናማ የደም ግፊትን ያበረታታል፣ የደም ዝውውርን ይደግፋል፣ ረዘም ላለ ጊዜ የጥጋብ ስሜት እንዲሰማችሁም ያደርጋል። ጥቁር ቦለቄን፣ ፎሶሊያ፣ ምስር ወይም ሽምብራን በሳምንት ውስጥ ብዙ ጊዜ ተመገቡ። አራተኛ የወተት ተዋጽኦዎች ናቸው። እንደ ወተት፣ እርጎ እናም አይብ የታወቁ አጥንትን የሚደግፉ ምግቦች ናቸው። በእነዚህም የበለጸጉ ናቸው። በካልሲየም፣ ፕሮቲን፣ ፎስፈረስ እናም ቫይታሚን ዲ። ካልሲየም የአጥንትን ዴንሲቲ ለመጠበቅ በጣም አስፈላጊ ከሆኑ ንጥረ ነገሮች ውስጥ አንዱ ሆኖ ይቆያል። በወተት ተዋጽኦዎች ውስጥ ያለው ፕሮቲን የጡንቻን ጥንካሬ ለመጠበቅ ይረዳል። ይህም የመውደቅ አደጋንም ይቀንሳል። ጥቅሞቹም አጥንትን ያጠነክራል፣ የጡንቻን ስራ ይደግፋል፣ የአጥንትን ዴንሲቲውን ለመጠበቅ ይረዳል፣ አስፈላጊ ንጥረ ነገሮችንም ያቀርባል። በተቻለ መጠን ተራ ያለ ጣዕም የተቀመመ እርጎ እናም አነስተኛ ስኳር ያላቸውን አማራጮችን ወይም ስኳርን ሙሉ በሙሉ አስወግዳችሁ ንጹህ ተጠቀሙ። አምስተኛ ቀይ ስር ነው። ቀይ ስር ጤናማ የደም ዝውውርን በመደገፍ ይታወቃል። ሰውነት ወደ ናይትሪክ ኦክሳይድ የሚቀይረውን ተፈጥሯዊ ናይትሬትስን ይዘዋል። ናይትሪክ ኦክሳይድ የደም ስሮች እንዲዝናኑ እናም እንዲሰፉ ይረዳል። ይህም ደም በበለጠ ብቃት እንዲፈስ ያስችላል። ቀይ ስር አጠቃላይ ጤናን የሚደግፉ ማዕድናቶችንም ይዟል። ጥቅሞቹም የደም ፍሰትን ያሻሽላል፣ ጤናማ የደም ግፊትን ይደግፋል፣ የኦክስጅን አቅርቦትን ያሳድጋል፣ የሰውነት እንቅስቃሴ አፈጻጸምንም ይደግፋል። የተጠበሰ ወይም የበሰለ ቀይ ስርን ተመገቡ። ወደ ሰላጣዎች ጨምሯቸው ወይም የቀይ ስር ጭማቂን በልኩ ጠጡ። ስድስተኛ ሰርዲን ነው። ሰርዲኖች ትንሽ ሊሆኑ ይችላሉ፣ ነገር ግን የአመጋገብ ግዙፎች ናቸው። ትናንሽ ሊበሉ በሚችሉ አጥንቶቻቸው አብረው ስለሚበሉ ሰርዲኖች እነዚህን ያቀርባሉ። ካልሲየምን፣ ቫይታሚን ዲን፣ ኦሜጋ ስሪ ፋቲ አሲድ እና ፕሮቲንን። ይህ ውህደት ለአጥንት ጤና በጣም ከተሟሉ ምግቦች አንዱ ያደርጋቸዋል። ኦሜጋ ስሪ ቅባቶች ጤናማ የደም ዝውውርንም ይደግፋሉ። ጥቅሞቹም ግሩም የካልሲየም ምንጭ ነው። የአጥንት ጥግግትን ይደግፋል። የልብና የደም ስር ጤናንም ያሻሽላሉ። ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። የታሸጉ ሰርዲኖችን በሙሉ ጥራጥሬ ዳቦ ላይ ወይም በሰላጣ ውስጥ ተመገቧቸው። ሰባተኛ የሲትረስ ፍራፍሬዎች ናቸው። ቆምጣጣ ፍራፍሬዎች ማለት ነው። እንደ ብርቱካን፣ ሎሚ፣ ግሬፕ ፍሩትና ሌሎች የሲትረስ ፍራፍሬዎች በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ ለኮላጅን ምርት አስፈላጊ ነው። ኮላጅን ደግሞ የአጥንት መዋቅርናም የደም ስር ግድግዳዎች አስፈላጊ አካልን ይፈጥራል። በቂ ቫይታሚን ሲ ከሌለ አጥንቶችም ሆኑ የደም ስሮች በጊዜ ሂደት ሊዳከሙ ይችላሉ። ጥቅሞቹም የኮላጅን ምርትን ይደግፋል፣ ጤናማ የደም ስሮችን ለመጠበቅ ይረዳል፣ የአጥንትን መዋቅርን ይደግፋል፣ ኃይለኛ አንቲኦክሲዳንቶችንም ያቀርባሉ። በጭማቂ ላይ ብቻ ከመደገፍ ይልቅ ሙሉን ፍሬ ተመገቡ። ስምንተኛ ለውዝናም ጥራጥሬ ዘሮች ናቸው። እንደ ሲድስ የምንላቸው እንደ አልመንድ፣ ዋልነት፣ ቺያሲድና የሰሊጥ ዘሮች ለአጥንትም ሆነ ለደም ዝውውር ጠቃሚ የሆኑ ንጥረ ነገሮችን ያቀርባሉ። እነዚህንም ይዘዋል፦ ማግኒዥየምን፣ ጤናማ ቅባቶችን፣ ፕሮቲንን እናም ካልሲየምን። ጤናማ ቅባቶች የደም ስር ጤናን ይደግፋሉ። ማግኒዥየም ደግሞ ለአጥንት ምስረታ
አስተዋጽኦን ያደርጋል። ጥቅሞቹም የአጥንት እድገትን ይደግፋሉ፣ የደም ስር ጤናንም ያሻሽላሉ፣ ብግነት ወይም ኢንፍላሜሽንን ይቀንሳሉ፣ ዘላቂ ኃይልን ይሰጣሉ። በየቀኑ አንድ ትንሽ እጅ እፍኝ አብዛኛውን ጊዜ ከተመገባችሁ በቂ ነው። ዘጠነኛ እንቁላል ነው። እንቁላል ከሚገኙት በጣም ገንቢ ምግቦች መካከል አንዱ ነው። እንቁላል ፕሮቲን፣ ቫይታሚን ዲ፣ ፎስፈረስ እናም አስፈላጊ ማዕድናቶችን ያቀርባሉ። ፕሮቲን የአጥንትን ጥንካሬ ለመጠበቅ ወሳኝ ነው። ቫይታሚን ዲ ደግሞ የካልሲየም መመጠጥን ይደግፋል። ጥቅሞቹም ጤናማ አጥንትን ይደግፋል፣ የጡንቻን ብዛትንም ለመጠበቅ ይረዳል፣ ቫይታሚን ዲን ያቀርባል፣ አጠቃላይ ጤናንም ይደግፋል። የተቀቀለ፣ በውሃ የበሰለ ወይም የተጠበሰ እንቁላል ምርጥ ምርጫዎች ናቸው። አስረኛ ፕሩንስ ነው። የደረቀ የፕለም ፍሬ ማለት ነው። ይህ የመጨረሻው ምግብ ብዙ ጊዜ ሰዎችን ያስገርማል። ጥናቶች እንደሚያመለክቱት ፕሩንስ የአጥንትን ጤና ለመደገፍ ሊረዳም ይችላል፣ በተለይም ሰዎች እድሜያቸው እየገፋ ሲሄድ። ፕሩንስ እነዚህን ይዟል: ቫይታሚን ኬ፣ ፖታሲየም፣ አንቲኦክሲዳንት እና ፋይበርን። በአንቲኦክሲዳንት ይዘታቸው አማካኝነት የልብና የደም ስር ጤናን እየደገፉ የአጥንት መበላሸትን ለመቀነስም ሊረዱን ይችላሉ። ጥቅሞቹም አጥንቶቻችንን መጠበቅን ይደግፋል፣ አንቲኦክሲዳንቶችን ያቀርባል፣ የምግብ መፈጨት ጤናንም ይደግፋል፣ ጤናማ የደም ዝውውርንም ሊረዳን ይችላል። በቀን ከ4 እስከ 6 ፕሩንስን ወደ መክሰስ ምግቦቻችሁ ጨምሩ። በአጠቃላይ ጤናማ የሆኑ ምግቦች እንኳን ከነዚህ ጋር ሲጣምሩ በተሻለ ሁኔታ ይሰራሉ። መደበኛ የእግር ጉዞን ማድረግ፣ የጥንካሬ ስልጠናን ማድረግ፣ በቂ እንቅልፍን መተኛት፣ በቂ ውሃን መጠጣት፣ ከማጨስ መቆጠብና ከመጠን በላይ አልኮል መጠጣትን መገደብ ያስፈልጋል። ጤናማ አጥንቶችናም ጥሩ የደም ዝውውር የሚገነቡት በዕለት ተዕለት ልማዶች ነው እንጂ በአንድ ጀንበር መፍትሄዎች አይደለም። ከእነዚህ ምግቦች ውስጥ በሳምንታዊ ምግቦቻችሁ ላይ በብዛት ማካተታችሁ እድሜያችሁ እየገፋ ሲሄድ ጠንካራ አጥንቶችን፣ ጤናማ የደም ስሮችንናም የተሻለ አጠቃላይ ደህንነትን ለመደገፍ ይረዳል ማለት ነው። ታዲያ ከእነዚህ ምግቦች ውስጥ የትኛውን ነው በብዛት የምትመገቡት? መልሳችሁን እስቲ በኮመንት ላይ አስፍሩልኝ። በዚህ ቪዲዮ ከተደሰታችሁ ለበለጠ የጤና እናም የደህንነት ይዘቶች ላይክ ማድረግ፣ ሰብስክራይብ ማድረጋችሁንም እንዳትዘነጉ። ይህንን ቪዲዮ ደግሞ ሼር እያደረጋችሁ ሌሎችም እንዲማሩበት አድርጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ